ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ተከስቻለሁ ማለት ነው። ይቅርታ ካሜራ ይተክላል። ዛሬ ተከስቻለሁ። ሀይሚ እንግዲህ ብሩኬን ሳትነግሩ ወይም ሳታሳውቀው ቡታጅራ ሂዳለች ማለት ነው። ይከፍቶታል ብሩኬ። የእውነት ለመናገር ቪዲዮ ላይ እንዳያችሁት በጣም የከፋው ይመስላል ማለት ነው። ያው ሀይሚም ደግሞ ለክፋት አስበው ወይንም ደግሞ እሱን ለማስከፋት እሱን ለማስቀየም አስበው ሳይሆን አንዳንዴ ሰዎች ስንባል የሆነ ነገር ሲከፋን ወይም የሆነ ነገር ስንል መደበቅ እንፈልጋለን። ከዛ ነገር መደበቅ መሸሽ እንፈልጋለን እና ይሄ እንዳለው ነው። ያው አለ አይደል ጸጥ ያለ ቦታ ሰላም ያለበት ቦታ ምናምን ሂደን ራሳችንን ማረጋጋት ምናምን ይሄ ያለ ነገር ነው። ምንም ማለት አይደለም። ግን ያው ብሩኬ ደግሞ ተጨንቆ ነበር፣ ተጠቦ ነበረ። የእውነት ነው የምላችሁ በህይወታቸው ላይ እያለ ያለውን ነገር ነው እሱ በቃ እየተናገረው ማለት ነው። በፊት ላይ ደስተኛ ነበርን፣ በፊት ላይ ምንም ችግር አልነበረም፣ በቃ በፍቅር ነበር የምንኖረው። አሁን ላይ ግን ነገሮች እየተደራረቡብን፣ ነገሮች በቃ ኤቭሪቲንግ እየጨመሩ እንዳሉና ሁሉም ነገር እየከበደው ማለት እነሱን ለመለያየት ያለው እንትን እየሰፋ እንዳለ ነው የተናገረው ማለት ነው። አንዳንዴ ሚዲያ ላይ የሚወጣ ነገር ሚዲያ ላይ እንዲህ እንዲህ የሚባል ነገር ትንሽ ይከብዳል። እውነት ለመናገር እኔ ራሱ ብያለሁ፣ ሀይሚ ነገር ፕራንክ ከሆነ ቢቀርብ ይሻላል ምናምን እያልኩ ነበር። ብዙ ጊዜ እንደዛ ነበር ቪዲዮ ስሰራ የነበረው ማለት ነው። ምክንያቱም ክፍተት ይፈጠራል። እንደ ቀልድ ተብሎ የተጀመረ ነገር ክፍተት እየፈጠረ ይሄዳል እና በዛ መካከል ደግሞ ሌሎች ነገሮች ይገባሉ እና እስከ መለያየት ደረጃ ያደርሳል። እነሱ ደግሞ ያው ይለያያሉ ብዬ የምል ተስፋ የለኝም። ምክንያቱም ፍቅራቸውም ጽናታቸውም በጣም የጠበቀ ስለሆነ ጠንካሮች ስለሆኑ ማለት ነው። ሀይሚ እንግዲህ ቡታጅራ የሄደችበት መንገድ ያው ይቅርታ ጠይቀዋለች። ስለደበረኝ ስለከፋኝ ነው ብላለች። ብሩኬ ግን ለሴት ልጅ ያለው ቦታ ክብር በጣም የሚደነቅ ነው። ሁሌም የሚደነቅ ማለት ነው። ስለ እሱን ሳላደንቅ ያለፍኩበት ቪዲዮ ስለ እነሱ ስሰራ የለም። በነገራችን ላይ በጣም ነገሮችን አክሴፕት የሚያደርግ እንዴት ማለት በቃ ክብር አለው ለሴት ልጅ ይጠነቀቃል። ለምን እንደዚህ ሆነ ብሎ ነገሮች ሚዛናዊ ያደርጋል ነው። ያው ፋይ ደግሞ በመካከላቸው የገባው ሰውዬ በቅርብ ይወጣል ብዬ ተስፋ አደርጋለሁ። ውድ ቤተሰቦች እስኪ ዛሬ ማታ ደግሞ በአዲስ ቪዲዮ እንጠብቃቸዋለን። እስከዛው መልካም ጊዜ። ላይክ እየገጫችሁ አውራችሁ ይቆዩ።